ከአባትሽ አባት ከአደራ ከሚ ጠላት ያቀናጀውን ቅንጅት መቼም አሁን በቃ ላንቺና ለጌታ ብቻ እንዲሆን ቃል አወጣልሻል። በኋላ ግን መጨረሻ ላይ መልእክቱን በሚስጥር ነግርሻለሁ። እሺ በደንብ ስሙኝ። ለስንት ነው የመጣችሁት? ለሁለት። እሺ ከሷ ጋር የመጣሽ ቆሚል። ላንቺ የመምጣት ምክንያት እቺ ሴት ናት ወደዚህ። ላንቺ የመምጣት ምክንያት ግን እግዚአብሔር ለቤትሽ የመትረፍ የሆነች ሴት አዩ። አሜን። እሷን በማምጣትሽ ልብሽ አዝኗል። ሚስጥሩ ለእናንተ ይቀመጥ። በጣም በብዙ ደስታ እንቅልፍ አጥተሽ ነው ለሷ ስትደውይ የነበረው። አዎ ለሷ በረከት፣ ለሷ የስኬት እንቅልፍ አጥተሽ ለሊት። እውነት ነው። ጠላት ግን አስደነገጠሽ። አትደንግጪ አለኝ። የሆነው እግዚአብሔር ለተሻለ ነገር ነው አለኝ። አሜን። እውነት ለሷ ለበረከት ምክንያት የጠራቻትን ሴት ስመለከት አዳነች የምትባል ሰው ኢየሱስ ጆራማ ካራዲ ገደ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ። ምን ነው ጌታው ያልሽ አይደል? ለመልካም ባመጣት እግዚአብሔር ወይ ምን ነው ልብሽ ተሸበረ አይደል? አትሸበሪ። አሜን። እድሜ ልክሽን እግዚአብሔርን በመፈለግ ውስጥ ነው ዘመንሽ። እውነት ነው። ጊዜሽን፣ ዘመንሽን፣ ቤትሽ፣ ትዳርሽ ለጌታ የተሰጠኩ ነው። እውነት ነው። ግን ዋጋ መክፈል ብቻ ነው። እና አዳነችን እያየው ዋጋ የሚከፍል አንድ ሰው ደግሞ ሲመለከት ደምሴ የሚባል ሰው አባቴ ታውቂዋለሽ? ደምሴን ባለቤቴ ነው። ባለቤትሽ። ሃሌሉያ። ነገሮቻችሁ ሁሉ ተይዞ ነው ያለው። እግዚአብሔር ሆይ አንተን እየተጠጋን ምንድነው ነው? አሁን እግዚአብሔር እኔን መጠጋት ከዚህ በኋላ ለሚቀረው ሳይሆን ለማይጠፋው ነው ማለት። አሜን። አሁን ግን እግዚአብሔር እንደዚህ ያለኝ ራሴን በልጆቼ ህይወት መግለጥ እጀምራለሁ። ራሴን በልጆቼ ህይወት ማሳየት እጀምራለሁ። ከአባትሽ አባት ዘር የሚመጣ መርገም አየሁ። አባትሽን አለፍኩ ሲሄድ አንድ አያት ያለው ግን ይሄ የሞተ ነው። ገብረ ኪዳን የሚባል ምንሽ ገብረ አያቴ ኢየሱስ አይኛለ። ኧረ ሰው የለም እዚህ ቤት አይኛለ አባቴ ኢየሱስ ቀኔ ነው። ሃሌሉያ። አንቺ የማታውቂው ይምሰልሽ እንጂ በምታውቂው ሰው በኩል አንቺ ጋር ሰው ተልኮ ገንዘብ ምን እንዳስነኩሽ አታውቂም። አላውቅም። ልክ ሲነኩሽ ግን ከአካውንትሽ ገንዘብ 100 ምናምን ሺህ ብር ለሰው አስተላለፍሽ። ሰዎቹ ከሄዱ በኋላ ነው የነቃሽው። የተላከው በምታውቂው ሰው ነው፣ ግን ማታውቂያቸው ተደውሎ ነው የወጣሽው። በስልክ ነው ተደውሎ። በስልክ ደወሉልኝ፣ ግን እንዴት እንዳስገባው ሲነግሩኝ ዝም ብዬ አስገባላችኋለሁ። ስንት ብር? 104,000 በምታውቂው ሰው በኩል የተላከ ነው። እግዚአብሔር ግን ተበላ የምትዩን በብዙ እጥፍ አሁን አመጣዋለሁ። አሜን። ያለ ነገርሽ 1 2 እያለ ሙሉ ነገርሽ እየጠፋ ነው። አንገትሽ ላይ ወርቅ አርገሽ ነበር። አርጌ ነበር። ካረክሽበት የት እንደወደቀ አታውቂው። ወርቁ ግን ስታዩ የለም። ከ4 ቀን በኋላ ሳይው የት እንደጠፋብኝ አላውቅም። መንፈሱ አሰራር ሲስተም ያላትን ነገር ሁሉ እየሳበ ነው። አሁን ደግሞ ትዳሯን ሊበትን ነው እያየው። ደግሞ መንፈስ ዓለም ላይ አንድ ስም ያለው ሽመልስ የሚባል ባለቤቴ ነው። ሂናራ ባህዳ ካቨርኖቶ ብሬደ በኮፓኖቫ ምን አለ አንድ ሰው ጮኸ አሜን ያን። ዋው! አሜሪካ ምድር እያየው የልጆቿን አእምሮና ልቦና የተቆጣጠረ መንፈስ አየው።
ይህን መንፈስ እያየው ደግሞ አሜሪካ ምድር ጠላት የሚያስለቅሳት ምንም ያልጎደላት ግን ጠላት የሚያስለቅሳትን ሴት ያለው መንፈሱ የሚወረወረው ከደቡብ ክልል ነው። ይሄ የሚወረወረውን ፈላጻ ጠላት የሚያስለቅሳትን ሴት እያየው ውቢት የምትባል ሴት አባቶች አምላክ አየኸኝ። ማዘር የት ነው የምትኖሪው? አሜሪካ። አሜሪካ። ያንቺ ቤተሰብ ያሉት የት ነው? ደቡብ። ደቡብ። ቤተሰቦችሽ ያሉት አሁን አንቺ ጋር ነው? አዎ። ያለ ጊዜ ጠላት እናትሽን ወስዷል። ልክ ነው። ቆይ ተነሽ፣ አንቺ መነጽር ያረሽ እዛ። ኢየሱስ። እሷ የምትኖረው የት ነው? ኢየሱስ አሜሪካ። አንቺስ? አሜሪካ። አባ በምሕረት አሰብከኝ አባ። የውቢት ትልቁ ጭንቀት የልጇ ጉዳይ ነው አይደል? ያንቺስ? የልጄ የልጅሽ። ኢየሱስ እግዚአብሔር ሆይ የልጄን ነገር ከሰራ እኔ ምንም አልፈልግም አይደል የምትይው? ኢየሱስ። አዎ። ታንቺ ትልቁ ህመም የልጅሽ ጉዳይ ነው። የልጄ አይምሮ ጌታ ሆይ ምንም እንዳይሆን ነው የምትይው። ሰይጣን ደግሞ ነገርን ዘግቶበት አእምሮን ሊያሳብድ ተምሮ እንዳልተማረ እግዚአብሔር አምላክ ግን የተወራረደችው የተጠጋችኝ አምላክ እግዚአብሔር እኔ የእሷም የልጇም አምላክ እኔ ነኛል። የማምላክ ነብዬ ጌታን ስጠይቀው እግዚአብሔር የታደለች አምላክ ነው። ማነው ስምሽ? ኢየሱስ ጌታ ነው። ኢየሱስ ታደለች። የታደለች አምላክ የሄኖክም አምላክ ነው። ኢየሱስ 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 የቅርቤ ነው። ኢየሱስ ጓዳዬ፣ ኢየሱስ ሚስጥሬ፣ ኢየሱስ 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 ክርስቶስ ወይኔ ጌታ ሆይ ወይኔ ምናለው አንቺን አየው አንድ አባት ከዛ የሚወረወር ፈላጻይና ደምሴ የሚባል ሰው ያለው አባቴ ነው። አባ ጌታ ሆይ አመሰግናለሁ። እግዚአብሔር ሆይ ይባርካለሁ። እግዚአብሔር ያንቺንም የልጆችሽንም ስራ መስራት አሁን ይጀምራል። አሜን። ወይኔ አሜን። ከአባትሽ አባት ከአደራ ከሚባል ወይኔ 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 ቺን ሴት እንዲህ የሚያስለቅሳት የገንዘብ ጉዳይ አይደለም። ኢየሱስ ኢየሱስ ትችላለህ። ዋይ አባ ትችላለህ፣ አምናለሁ። ትችላለህ። ምንድነው ማየው? መንፈስ ዓለም ላይ የማየው ጠላት እንድታብድ በሰው ሆኖ ሰይጣን የተጠቀመበትን ሰው ግን እንድታብድና ትዳሯ እንዲበተን ጠላት ያዘጋጀውን አዋጅ ያለው እቺን ሴት እያየው አንደኛ የልጆቿን አእምሮ የተቆጣጠረን፣ ሁለተኛው እሷ በማታውቀው መልኩ በረከቷን ከእጇ እየበላ ምርኳን ከእጇ እየበላ አሁን ደግሞ ሁሉ ነገሯን አበላሽቶ ቤት አስቀምጧታል። አሁን ደግሞ ዓላማው ሰይጣን ሊያሳብዳት ነው።
በሰዎች ሆኖ የሚሰራ አጋንንት ነው እና እሷ አታውቀውም። ያለ ነገሯ ግን ከእጇ እየሄደ ነው። አሁን ቀጥሎ ትዳሯን ሊያፈርስ፣ እሷን ሊያሳብድ፣ ትዳሯን ሊያፈርስ የልጆቿን አእምሮ የተቆጣጠረ መንፈስ ነው። እቺን ሴት እያየው የአባቶች አምላክ እግዚአብሔር በሰው ሆኖ ግን የተሰራውን የጠላትን ስራ ከሷም ከልጆቿም ከትዳሯም ላይ እግዚአብሔር አፈርሳለሁ ይለኝ። እቺን ሴት እያየው እንደዚህ የሚል ስም እሰማለሁ። ኤልሳ የምትባል ሴት አያለሁ። ኤልሳ የምትባል ሴት አያለሁ። የቱ ጋር ነው? አልካማረዶ ቶቬኖሶ ማን ነው ስምሽ? ኤልሳ። አንቺስ? ኤልሳ። በደም ስሙኝ። አሁን ጠላት ያቀናጀውን ቅንጅት መቼም አሁን በቃ ለአንቺና ለጌታ ብቻ እንዲሆን ቃል አወጣልሻል። በኋላ ግን መጨረሻ ላይ መልእክቱን በሚስጥር ነግርሻል። እሺ በደንብ ስሙኝ። ለስንት ነው የመጣችሁት? ለሁለት። እሺ ከሷ ጋር የመጣሽ ቆሚልኝ። ላንቺ የመምጣት ምክንያት እቺ ሴት ናት። ወደዚህ ላንቺ የመምጣት ምክንያት ግን እግዚአብሔር ለቤትሽ የመትረፍ የሆነች ሴት አየሁ። አሜን። እሷን በማምጣትሽ ልብሽ አዝኗል። ሚስጥሩ ለእናንተ ይቀመጥ። በጣም በብዙ ደስታ እንቅልፍ አጥተሽ ነው ለሷ ስትደውይ የነበረው። አዎ ለሷ በረከት፣ ለሷ የስኬት እንቅልፍ አጥተሽ ለሊቱ። እውነት ነው። ጠላት ግን አስደነገጠሽ። አትደንግጪ አለኝ። የሆነው እግዚአብሔር ለተሻለ ነገር ነው አለኝ። አሜን። እውነት ለሷ ለበረከት ምክንያት የጠራቻትን ሴት ስመለከት አዳነች የምትባል ሰው ኢየሱስ ጆራማ ካራዲ ገሬ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ። ምን ነው ጌታ ሆይ አልሽ አይደል? ለመልካም ባመጣት እግዚአብሔር ሆይ ምን ነው ልብሽ ተሸበረ አይደል? አትሸበሪ። አሜን። ዋው ኢየሱስ አትሸበሪ አለኝ። ሰው እንቅልፍ አጥቶ ከራሱ ይልቅ ለሰው እንደ ኢዮብ እኮ ነሽ። እድሜ ልክሽን እግዚአብሔርን በመፈለግ ውስጥ ነው ዘመንሽ። እውነት ነው። ጊዜሽን፣ ዘመንሽን፣ ቤትሽ፣ ትዳርሽ ለጌታ የተሰጠ እኮ ነው። እውነት ነው። ግን ዋጋ መክፈል ብቻ ነው። እና አዳነችን እያየው ዋጋ የሚከፍል አንድ ሰው ደግሞ ስመለከት ደምሴ የሚባል ሰው አባቴ ታውቂዋለሽ? ደምሴን ባለቤቴ ነው። ባለቤቴ። ሃሌሉያ። ነገሮቻችሁ ሁሉ ተይዞ ነው ያለው። እግዚአብሔር ሆይ አንተን እየተጠጋን ምንድነው ነው? አሁን እግዚአብሔር እኔን መጠጋት ከዚህ በኋላ ለሚቀረው ሳይሆን ለማይጠፋው ነው አለ። አሜን። አሁን ግን እግዚአብሔር እንደዚህ አለኝ፣ ራሴን በልጆቼ ህይወት መግለጥ እጀምራለሁ። ራሴን በልጆቼ ህይወት ማሳየት እጀምራለሁ። ከአባትሽ አባት ዘር የሚመጣ መርገም አየሁ። አባትሽን አለፍኩ ሲሄድ አንድ አያት ያለው ግን ይሄ የሞተ ነው። ገብረ ኪዳን የሚባል ምንሽ ገብረ አያቴ ኢየሱስ አይኛለ። ኧረ ሰው የለም እዚህ ቤት አይኛለ። አባቴ ኢየሱስ ቀኔ ነው። ሃሌሉያ። ዋው! አይዞሽ አንቺ አይዞሽ፣ አታልቅሽ፣ ጠብቂ። ያንቺ ሚዲያ ላይ እንዲገባ ስላልፈለኩ ሂጂ አንቺ ውጪ። ቁጭ እስቲ ቁሚልኝ። ጠላት የልጅሽን አይምሮ ምን አድርጎታል? አሞታል። እናንተ ቤት በጌቱና በጌታ ናችሁ። በጌቱ ማለት ሃይማኖት ሁለት አይደለም፣ ግን የምትኖሩት በፍቅር ነው። እውነት ነው። ብዙ ነገር ነበረሽ፣
ከእጅሽ ያለሽ ነገር ሁሉ ምን ሆኗል? ጠፍቷል። ቆይ ወደ ኤርትራ መስመር ምን አለሽ? ቤተሰቦቼ ትግራይ ናቸው። ኤርትራውያን ናቸው። የተደባለቀ ዘር ነው። መጣው አየው አንቺን አባት አለፍኩኝ። ኤርትራዊ ዘር እያየው አባትሽን አንድ አለፍኩና ተድላ የሚባል ሰው ያለው አያት ሱቅ ነበረሽ ትንሽዬ ዘግተሽዋል? በኪሳራ በቃ አልሆነልኝም ተውኩት። በደም ስሚኛው አንቺና ለጌታ ይግባሽ። አንቺ የማታውቂው ይምሰልሽ እንጂ በምታውቂው ሰው በኩል አንቺ ጋር ሰው ተልኮ ገንዘብ ምን እንዳስነኩሽ አታውቂም? አላውቅም። ልክ ሲነኩሽ ግን ከአካውንትሽ ገንዘብ 100 ምናምን ሺህ ብር ለሰው አስተላለፍሽ። ሰዎቹ ከሄዱ በኋላ ነው የነቃሽው። የተላከው በምታውቂው ሰው ነው፣ ግን ማታውቂያቸው ተደውሎ ነው የወጣሽው። በስልክ ነው ተደውሎ። በስልክ ደወሉልኝ፣ ግን እንዴት እንዳስገባው ሲነግሩኝ ዝም ብዬ አስገባላችኋለሁ። ስንት ብር? 104,000 በምታውቂው ሰው በኩል የተላከ ነው። እግዚአብሔር ግን ተበላ የምትይውን በብዙ እጥፍ አሁን አመጣዋለሁ። አሜን። ያለ ነገርሽ 1 2 እያለ ሙሉ ነገርሽ እየጠፋ ነው። አንገትሽ ላይ ወርቅ አርገሽ ነበር? አርጌ ነበር። ካረግሽበት የት እንደወደቀ አታውቂው። ወርቁ ግን ስታዩ የለም። ከ4 ቀን በኋላ ሳይው የት እንደጠፋብኝ አላውቅም። መንፈሱ አሰራር ሲስተም ያላትን ነገር ሁሉ እየሳበ ነው። አሁን ደግሞ ትዳሯን ሊበትን ነው እያየው። ደግሞ መንፈስ ዓለም ላይ አንድ ስም ያለው ሽመልስ የሚባል ባለቤቴ ነው። ይናራ ባህዳ ካቨርኖ ቶብሬደ በኮፓኖቫ ምን አለ አንድ ሰው ጮኸ አሜን ያን። ዋው! የኔ እናት 3 ልጅ ነው ያለሽ? አንደኛው ከሌላ የተወለደ ነው። 2 ከአንድ አባት የተወለዱ ናቸው። 2 ልጆችን በመንፈስ ዓለም የሸመልስ ልጆችን ሳይ ፌበን የሚል ስም አለ። አውቹትላት። አቤት የኔ ኢየሱስ! ምን አለ አንድ ሰው ጮኸ አሜን ያለኝ። ስጋት አይገባኝ ማንን ተጠግቼ አንተ ያለ ጎኔ ሁሌ ደስ ይለኛል። መድኔ ለኔ ስጋት አይገባኝ። አቤት ኢየሱስ! አንተ ያለ ጎኔ ሁሌ ደስ ይለኛል። መድኔ ለኔ። በደንብ አድርጋችሁ ስሙኝ። ማነው ስምሽ? ፌበን። አንድ ደግሞ ጠላት የያዘውን አይና የእግዚአብሔር እጅ ደግሞ ከተያዘበት አእምሮን ሲፈውስ ሲፈታው ያለው እና እያየው መንፈሳዊ ዓለም ላይ ናሆም የሚል ስም ሰማል። የሚያመው ልጄ ነው። ወይኔ አንተ ወይኔ ቅባት ዛሬ ወይኔ ዛሬ ቅባት ምን አለ አንድ ሰው አሜን ቢለኝ። የኔ ዓለም ያንተ አጃጃጃጃ የኔ ዓለም ያንተ የኔ ዓለም ያንተ የኔ ኢየሱስ የኔ ዓለም። ማሚ አይዞሽ አታልቅሽ። እግዚአብሔር ኪዳን የገባው ስለ ጽዮን ስለ እስራኤል ነው። ወደ አምላኳ ስለተጠጋችው ነው። አንቺ እኮ የት ደረጃ መደርሽ ሰው ነሽ? እውነት ነው። የት
እግዚአብሔር ድል ሰጥቶሽ ጠላት ነገሮችሽን ግን አበላሸው። እውቀት እያለሽ እንደሌለሽ ሆንሽ። እውነት ነው። ትላንት ትልቅ ከነበረሽ ማዕረግ የራሴን ስራ ልስራ ብለሽ ስራሽን አቆምሽው። ያንቺን በረከት እየበላ ያለው ጠላት አመድ በትኖብሽ ነው። ሁለተኛ ከአባትሽ ዘር የሚመጣ መርገም ነው። አያትሽን ተድላን እያየው የተድላን ልጅ ስመለከት ወልዱና ያለው እውነት ነው። አባቴ ነው። አቤት የኔ ኢየሱስ ዛሬ ያለው ቅባት ይኸውልህ ብትቀበል ይሻላል። እና ባለቤትሽን ሽመልስን እያየው እሱም ዝም ብሎ ሰው ሆኖ ቤት ተቀምጧል። ጠላት ነገሮቹን ሁሉ መጥቶት አስሮት እሱን እያየው ሽመልስን ከዛ ደግሞ አንድ ኃይለ ማርያም የሚባል ሰው ያለው አባቱ ነው። የሱ አባት ኑ እዚህ ጋር አንድ ደግሞ አለክ ቤት ገዝተሃል። የገዛውን ቤት እያመንክ በረከትን፣ ንብረትን፣ ቤትን በሰዎች ልትቀማን በሰዎች ልትቀማን ትዳር አለክ። ነገር ግን አንድ ልጅ ብቻ ነው ያለ። አንድ ልጅ ብቻ ነው ያለ። ከዛ በኋላ ፍሬ ተከልክሏል። ሁለተኛ ንብረት በሰዎች እጅ የገዛው ቤት ሊወሰድብህ ነው። እግዚአብሔር አይወሰድም፣ ንብረትን አስመልሳለሁ። ሁለተኛ ደግሞ ጌታ እንዲህ ይለኛል፣ እንደገና ተጨማሪ ፍሬ እሰጣለሁ ይላል። ይሄን ሰው እያየው አንደኛ ፍሬው እንዳይጨመርለት፣ ሁለተኛ የተበላውን የገዛውን ንብረቱን የድካሙን ዋጋ በሰዎች ሊካድ ያለ ሰው አይና አንድ ስም ነው የምሰማው፣ ቦጋለ የሚባል ስም እሰማለሁ። ዋው! ስንት ልጅ አለ? አንድ ልጅ ነው ያለኝ። አንድ ልጅ አንድ ልጅ ነው ያለኝ ያለች። አንድ ልጅ እሷም ነው ሴት ናት። ሴት ናት። አሁን ሌላ ልጅ ይጨምራል። አሜን። ሁለተኛ የገዛው ንብረት አለ አለ። ምን ሊሆንብህ ነው? ላቤ ነው ገዝቼ 3 ዓመት ሆኖታል። ምን ሆነብህ? ገዢዋ ናት አሁን መልሳ ካደችኝ። ይኸውላችሁ አሁን ምን እያወራው ነው? እኔ የገዛውን የላብህን ምን ልትሆን ነው? አምነ ልትካር ነው። በቃ አለቀ። ሌላ ገዢዋ ምናምን በቃ ልካር ነው። ለምን መሰላችሁ? ያ ከመወለዱ አንስቶ ለስንት ዓመት ነው? የት ነው የነበረው? ውሃ አጠገብ እና ሽባ ነው። እና ጌታ ኢየሱስ መጥቶ ልትድን ትወዳለህ ስለው ምንድን ያለው? ሰው ዝም በለ ሰው ምናምን። አሁን ሰውን ተዋለው። እቺን ንገረኝ ነው ያለው። በቃ እኔ ዘመድ ያላቸው ጎረቤት ያላቸው ቤተሰብ ያላቸው እያመጡ ውሃ ውስጥ የቀደመው ሲገባን እሱን ተወው። አሁን ልትድን ትፈልጋለህ ወይ? አዎ ሲል ተሸከምና ሂድን። ምን ፕሮሰስ ያስፈልጋል? አሜን አሜን። የእግዚአብሔር ሰው አሁን እየተናገረ ያለው አጣሃለሁ እንዴ? እኔ በፍጹም አሁን ያለችንም አንድ ልጅን ቀላት ከእጅ ሊለጥቅ አየዋ ሴት ልጅ። እችን ሴት እያየው ደግሞ ቀላት ከእጅ ያለችውንም ሊያሳጣ ንብረትህንም ልጅንም ሊያሳጣ ጠላት ሊያስለቅሰው የተዘጋጀውን ሰው ቦጋለን እያየው የሚነጠቅ ደግሞ የምትወሰድበትን ልጅ ጠላት ሊያሳዝነው የፈለገውን ብላቴና እያየው ጽዮን ልጄ ናት። እግዚአብሔር ሰው የትናንቶ ዛሬ የታለ ቾላካ ሊያጠፋሽ የተባባለ ምኞት ሆኖ ቀረ ሐሳቡ። እኔ ሳለሁ ወደ ማይ ተጠጋ ሰው ነው። እኔ ሳለሁ ዛሬም በቤቱ እኔ ሳለሁ አቤት አቤት እኔ ሳለሁ ዛሬም በቤቱ እኔ ሳለሁ ዛሬም በቤቱ ሃሌሉያ አችን ሃሌኮ እግዚአብሔር ጠላት አያሳዝንም የላብም አይበላም አለኝ። አሜን። እግዚአብሔር ሰው ፕሮፌት ይፈታልኛል ብዬ ትናንት ማታ ነው በእውነት ጸልዬ ቤት በቃ እንዲሁ ነው አደርኩ። የነጋልኝ በቃ
እንዲሁ ነው የነጋልህ። አዎ እግዚአብሔር ደግሞ ነግቶልሃል አለኛ። አሜን የድካም ውጤት እንዳይበላ አሜን። እግዚአብሔር ሰው ከአብራክ የተገኘችው አንድያ ልጅ ከእጅ እንዳትወሰድ አሜን ጠላት እንዳያስለቅስ እግዚአብሔር ቀደምኩለት አለ። አሜን አሜን። እግዚአብሔር ሰው አንተን አየው ቦጋለን ልጅን ጽዮንን ተመለከትኩ። አንድ ማ የሚባል ያለው ጅማ አባቴ ነው። ጅማ አባቴ ነው። ወይኔ ሰው አለ እዚህ ቤት ለጅማ በዳኔ ምንድነው? በዳኔ አያቴ ነው ያከረ ሴቦ አረ ሰው የለም እዚህ ቤት። አንድ አለሽ አንድ እናት። የአንቺ ጭንቀት የልጅሽ ጉዳይ ነው። የልጅሽ ጉዳይ ነው። እግዚአብሔር ሆይ የልጄን ነገር ካስተካከልክ እኔ አንተን አደባባይ አከብራለሁ አመሰግናለሁ እያልሽ ከራስሽ ይልቅ ያንቺ ሐዘን የልጅሽ ጉዳይ ነው። አንድ እናት አለሽ። እቺን እናት ስመለከት እማየው አሜሪካ ምድር ነው። አሜሪካ ምድር እያየው የልጆቿን አእምሮና ልቦና የተቆጣጠረ መንፈስ አየው። ይህን መንፈስ እያየው ደግሞ አሜሪካ ምድር ጠላት የሚያስለቅሳት ምንም ያልጎደላት ግን ጠላት የሚያስለቅሳትን ሴት አያለው። መንፈሱ የሚወረወረው ከደቡብ ክልል ነው። ይሄ የሚወረወረውን ፈላጻ ጠላት የሚያስለቅሳትን ሴት እያየው ውቢት የምትባል ሴት አለኝ ወዳጅ የማይከዳ የቀረበው ሲርቅ ያጀበው ሲበተን አናብዬ ሳይ የእግዚአብሔር መንፈስ መገኘቱ ያሳብዳችሁ፣ ህልውና ያሳብዳችሁ፣ ሀሎቱ ያሳብዳችሁ። የአባቶች አምላክ አየኸኝ። ማዘር የት ነው የምትኖሪው? አሜሪካ። አሜሪካ። የአንቺ ቤተሰብ ያሉት የት ነው? ደቡብ። ቤተሰቦችሽ ያሉት አሁን አንቺ ጋር ነው። አዎ። ያለ ጊዜ ጠላት እናትሽን ወስዷል። ልክ ነው። የሚወረወር ፈላጻ ወደ ሆሳና መስመር ነው ማየው እና ገጠር ነው ማየው እያየው። አሁን ያለው አባትሽ ነው አንቺ አጠገብ። አንድ ኤርከሎ የሚባል ሰው አባቴ ነው። ችላ አላልኩትም የዋልከውን ውለታ ማን ያድነኝ ነበር? ሞቶ በኔ ቦታ ሞቶ በኔ ቦታ። ዋው ማዘር ውቢት፣ አቤት። መንፈስ ዓለም ላይ የታወጀ አዋጅ አይና ሌላ ደግሞ አንድ ስም አያለው። አንድ ስም አያለው። የማየው ስም አንድ ሮቦት የሚል ስም አያለው። ልጄ ሶስተኛ ልጄ ነው። ውይ ስንተኛ ልጅሽ? ሶስተኛ ልጄ። ማን ነው ስሙ? ሮቦት። ሮቦት። እንደገና የአዲስ ኪዳን የሚል ስም። አራተኛ ልጄ ነው። አራተኛ። አረ የኔ ጌታ Thank you Jesus. Thank you Jesus. Thank you Jesus. Thank you Lord. I trust you. I trust you. የአዲስ ኪዳን ስንተኛ ልጅ? አራተኛ ልጄ። አራተኛ። አቤት የኔ ጌታ። ዋው የሚመጣው መርገም አንድ አስረስ ከሚባል ሰው የባለቤቴ አያት ናቸው። አያቱ ነው። አያቱ ወይኔ በጌሬራ ምድር ይስሐቅን ምንጩ የኛ ነው ብሎ ተጋፉት አይደል? ከዛ ምን አረጉት? ዘጉበት አይደል? የመጀመሪያው የተከፈተው ምንጭ ምንድን ነው?
ምንድነው? ሲጥና ከዛስ ሮቦት የሚል ደግሞ ድምጽ ሰማለሁ። ሶስተኛ ልጅ ነው። ሶስተኛ እግዚአብሔር ምን አረገን ማለት ነው? አሁን በጤና ትሰፊያለሽ። አሜን አሜን። ወይ አሜን። አባትሽ ኤርከሎ ነው? አዎ። ላንጂሶ ነው? ለንጂ አያቴ ነው። ባይዘዌ አብዛኛውን የመጽሐፍ ቅዱስ ስም መክብብ ማለት ነው የባለቤት ስም የባለቤት የብዙ ሰዎች ታሪክ፣ የብዙ ሰዎች ማንነት፣ የብዙ ሰዎች ህይወት አሁን ከታሰረበት ይፈታል። ቆይ ተነሽ፣ አንቺ መነጽር ያረሽ እዛ ኢየሱስ። እሷ የምትኖረው የት ነው? ኢየሱስ አሜሪካ። አንቺስ? አሜሪካ። አባ በምሕረት አሰብከኝ አባ። የውቢት ትልቁ ጭንቀት የልጇ ጉዳይ ነው አይደል? ያንቺስ? የልጅሽ ኢየሱስ። እግዚአብሔር ሆይ የልጄን ነገር ከሰራ እኔ ምንም አልፈልግም አይደል የምትዩ? ኢየሱስ። አዎ ታንቺ ትልቁ ህመም የልጅሽ ጉዳይ ነው። የልጄ አይምሮ ጌታ ሆይ ምንም እንዳይሆን ነው የምትዩ። ሰይጣን ደግሞ ነገርን ዘግቶበት አእምሮን ሊያሳብድ ተምሮ እንዳልተማረ እግዚአብሔር አምላክ ግን የተወራረደችው የተጠጋችኝ አምላክ እግዚአብሔር እኔ የእሷም የልጇም አምላክ እኔ ነኛል። የማምላክ ነብዬ ጌታን ስጠይቀው እግዚአብሔር የታደለች አምላክ ነው። ማነው ስምሽ? ኢየሱስ ጌታ ነው። ኢየሱስ ታደለች። የታደለች አምላክ የሄኖክም አምላክ ነው። ኢየሱስ 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 የቅርቤ ነው። ኢየሱስ ጓዴ ኢየሱስ ሚስጥሬ ኢየሱስ 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 ክርስቶስ ወይኔ ጌታ ሆይ ወይኔ እግዚአብሔር ሆይ ለማን ብቻውን ልተው ነው የምትይው? እግዚአብሔር እኔ ያለው አሻግረዋለሁ፣ አሳልፈዋለሁ። እግዚአብሔር ቅጥርን አዘልለዋለሁ፣ አስኬደዋለሁ አለኝ። አሜን። አባት ትችላለህ። አሜን። አባት ትችላለህ። አምናለሁ። አንቺን ያየው አንድ አባት ከዛ የሚወረወር ፈላጻይና ደምሴ የሚባል ሰው ያለው አባቴ አባ ጌታ ሆይ አመሰግናለሁ። እግዚአብሔር ሆይ ይባርካለሁ። እግዚአብሔር ያንቺንም የልጆችሽንም ስራ መስራት አሁን ይጀምራል። አሜን። ወይኔ አሜን። ከአባትሽ አባት ከአደራ ከሚባል ቺን ሴት እንዲህ የሚያስለቅሳት የገንዘብ ጉዳይ አይደለም። ኢየሱስ ትችላለህ። ዋይ አባ ትችላለህ። አምናለሁ። ትችላለህ። ዛሬ ተለውጠ ነው የምትወጣው። ሰው አለ እዚህ ቤት ዛሬ ተነክታችሁ ነው የምትወጡት ብያችሁ። ዛሬ ተቀይራችሁ ነው የምትወጡት ብያችሁ። አጠገብ ያለውን ሰው ተነክተ ነው የምትወጣው በሉት። ተለውጠ ነው የምትወጣው። ተፈተ ነው የምትወጣው። ተፈውሰ ነው የምትወጣው። ሌላ ሰው ሆነ ነው የምትወጣው። ተቀይረ ነው የምትወጣው። መጣል የሚገባህን እዚህ ቤት ጥለ ነው የምትወጣው። አራግፈ ነው የምትወጣው።
አንድ ሰው ለኔ ነው ያለ አሜን ይበለኝ። እሺ ህይወት ታስሮ ነው ያለው። ሁለተኛ ጠላት በባለቤት ምክንያት ሊያስለቅስህ ሐዘንን አዘጋጅቶ ያለ። ሶስተኛው በበሽታ ምክንያት ቤተሰብን የሚዋጋ መንፈስ ያለ። ይሄን መንፈስ እያየው የሐዘንን ድምጽ ጠላት ሊያሰማ የተዘጋጀ የሐዘን ድምጽ ያለው። እግዚአብሔር ግን ይሄን ድምጽ ቀይረዋለሁ ይለኝ እና ይሄን ስም እያየው በረቻ የሚባል ስም ያለው በረቻ የሚባል ይውላችሁ። ሃሌሉያ። ማነው ስም? በረቻ። በረቻ። አዎ። ሁለተኛ ሮሚያ ክልል የተሰራ መንፈስ አሰራር ሲስተም ያለው። ይሄን ደግሞ መንፈስ አሰራር ሲስተም በሬቻን አይና በይሳም ይባላል ያለው። አባኪ ያላ ሃሌሉያ። አባቴ ነው። ሃሌሉያ። ቆይ በሬቻ በይሳ ወየሳ ነው። ኤየን አዎ አቆሮ ታራዲያ ጅራ ኢየሱስ አሜን። ኢየሱስ ጎፍታዳ አሜን። አሜን። ቸድሞ ጎፍታዳ ኢየሱስ ጎፍታዳ ሃሌሉያ አሜን። ጅራ ኢየሱስ አሜን። አሜን። ጀድሜ አሜን። አቤት የብዙ ሰዎች ዛሬ መታወቂያ ሲቀየር። ቆይ ጠብቀኝ፣ ዛሬ እንሸኘዋለን። አሜን አትልም አንተ? ሃሌሉያ። ውጣ። አሜን። ጅራ ኢየሱስ ለምን ሳካ? አንተ ለምን ሳካ? የእግዚአብሔር ስራ አስገረመኝ። የእግዚአብሔር ስራ። የት ነው የምትኖረው? እኔ እዚህ ነው የምኖረው አዲስ አበባ። ሆሳና ምን አለ? ቤተሰብ ያንተን እኔም እዛ ነበርኩኝ። አንተ የምትኖረው እዛ ነበርኩኝ። ሆሳና ነበርኩ። እዛ ነበርክ? ሆሳና ያንተም ቤተሰብ እያየው አንድ አባት ቸርነት የሚባል ያለ አባቴ ነው። ዛሬ ከአባት ከአያት ከገመቹ የሚመጣ መርገም አሁን ይገለበታል። ታውቀዋለህ? አካከዩ ኮት አያቴ ነው። የቸርነትን ልጅ እያየው ጌዲዮንን አያለሁ። ስሜ ነው። በሕይወት እያለ በነፍሱ ሳይሞት ጉድጓድ ተቆፍሮ እስከ አንገቱ ድረስ አፈር ውስጥ ገብቶ ነው ማየው። እውነት ነው። እያለ ግን በሕይወት የሌለ ሰው ነው። እውነት ነው። አፈር ተቆፍሮበት እስከ አንገቱ የገባበትን ሰው እመለከታለሁ። ይሄን ሰው እየተመለከትኩ አንድ ተስፋ የሚባል ሰው ያለው ነኝ። አንድ ሴት አለሽ፣ አንቺም ጤና የለሽም፣ ሰላም የለሽም። እንድታብጂ የተሰራ መንፈስ አሰራር ሲስተም የተደገመ ድግምታ ያለው። የተደገመውን ድግምት እያየው በአባትሽ ቤት የሐዘን ድንኳን ሲጣል ነው ማየው። የሐዘን ድንኳን በአባትሽ ቤት ሲጣል እያየው አንድ የአባትሽን ስም ቱሉ የሚባል አባት ያለሽ፣ ቱሉ የሚባል የአባትሽ ስም ቱሉ። ሩጥ እስቲ ቱሉ የሚባል ታውቂያለሽ? አባትሽ ነው። ጠላት ሊገላት ሞት የደገሰባትን ሴት ስመለከት ብርሃኔ የምትባል ሴት ነው። እንቅልፍ የሚባል የለሽ። ሌሊቱን ሙሉ እየመጣ ከአንቺ ጋር የሚያድር መንፈስ አለ። መጥቶ የሚያንቅሽ መንፈስ አለ። ምንድን ነው የሚያስደነግጥሽ? አልጠበቅኩም። ምኑን ያልጠበቅሽው? የአባትሽ አባት አያትሽ መልካ ነው። ዲግሪ ተምራ 7 ዓመት ማስተርስ ይዛ ቁጭ ብላለች። ይኸው እንግዲህ አሁን ይሄ ቡላ መንፈስ ነው። አረ ያሰራችሁ ዛሬ ይበጣጠሳል። ውሰድ በደንብ አሜን ብለን
ጤና የሚባል የለሽም። በጣም ከ7 ዓመት ከስንት ዓመት ጀምሮ 7 ዓመት ጀምሮ መሰቃየት እንቅልፍ ሆስፒታል ትሄጃለሽ። ምንም መድኃኒት ይሰጣል፣ ምንም የለም። በጣም ምንም ፈውስ የለም፣ መድኃኒት የለም። በጣም ውጣ ወደዛ ሂድ እዛ ጋር። ያንተም ትልቁ ችግር ስትታይ ሰላማዊ ትመስላለህ፣ ጤና የለህም። አዎ በጣም ሐኪም ቤት ትሄዳለህ፣ ይመረመራል፣ መድኃኒት ይሰጣል፣ ምንም የለም። አዎ ይፈለጋል፣ ምንም የለም። አዎ በሽታ ይሄ ነው አይሉም። ይሄ ነው የሚባል ነገር የለም። አዎ። በቃ በግምት ብዙ ነገር ነው የሚያወሩት። አዎ በግምት ነው የሚያወሩት። ያልገባበት ሆስፒታል የለም። ግን አሁን ተሽሏል ትባላለህ፣ መልሰህ ታማሚ ነህ። አዎ አሁን በጣም ታማሚ ነኝ። የተሰራ መንፈስ አሰራር ሲስተም የተደገመ ድግምት ነው። የተደገመውም ድግምት ደግሞ በወተት ነው የተሰራው። በወተት ተደግሞ የተሰጠውን መድኃኒት አይና ሕክምና ሲሄድ በሽታው እንዳይገኝ የማይሆን መድኃኒት እየሰጡት ጉበቱን ኩላሊቱን አበስብሰው ሊያፈነዱት የተሰራ መንፈስ አሰራር ሲስተም ሆሳና ያለው ከሆሳና ደግሞ ወደ ግንቢቾ መንገድ ያለው። አዎ ግንቢቾ አካባቢ ነው። ሃሌሉያ አሜን አሜን። ጉበቱም ኩላሊቱም ፈንድቶ ይሙት ተብሎ የተሰራበትን ሰው ስመለከት ምስጋና አሜን አሜን አሜን። ስሜ ነው ወይ ነይ ኧረ ሰው የለም እኮ እዚህ ቤት። አሜን። ታውቃለህ አባ ስሜን እስከ አያቴ ድረስ ጽፌ ነው መጣሁት። እግዚአብሔር ይጠራል ብዬ ይጠራል ብዬ እስከ አያቴ ድረስ ጽፌ ነው መጣሁት። እስከ አያቴ ድረስ? አዎ። ለማን አሳይተሃል? ለእግዚአብሔር ብቻ ነው፣ ለማንም አላሳይም። ለማንም? አዎ። በደንብ አድርጋችሁ ስሙ። ምስጋናው አበራ አኒቶ ወይኔ! ኧረ እዚህ ቤት ሰው የለም እኮ። አንድ ሰው በደንብ ጮኸ አሜን ይበለኝ። ይኸው ጽፌ ነው መጣሁት። ምስጋና አበራ አኒቶ። ለማን አሳይታል ይህን ወረቀት? ለእግዚአብሔር ብቻ አሳይቼ ነው ማለት። አቤት የኔ ኢየሱስ! ምን አለ አንድ ሰው ጮኸ አሜን ይላል። አሜን። በውስጥ የተቀመጠውን ዛሬ የተሰራውን መርዝ የተደገመብን ድገት እግዚአብሔር አመከንኩት አለኝ። አሜን። አፈረስኩት አለኝ። አሜን። አከሸፍኩት አለኝ። አሜን። አንድ ሰው ጮሆ አሜን። ሃሌሉያ። ታውቃለህ የኔ አባት አንተ የምሰማ ጌታ ነህ። ሃሌሉያ። ጠብቁኝ፣ እጆቻችሁን ዘርጉልኝ። አንድ ጊዜ ለእነዚህ ሰዎች ልጸልይና አሁን የአባቶቼ አምላክ ከገባህበት ጉድጓድ ውስጥ አሁን ሲያወጣ እያየው። አሜን። ቁምልኝ፣ እጆቻችሁን ብቻ ዘርጉልኝ። ውሃ ከፈተና ስጠኝ። ሙሉን የክርስቶስ ኢየሱስ የደሙ ምልክት የደሙ ኃይል ነው። አንተ አውሬ ተቃጠል! የሞት መንፈስ በየሆስፒታሉ እንዲንከራተት ገንዘባችሁ እንዲያርቅ ግን ምንም መድኃኒት እንዳይኖሩ ሰላም እንዳይኖሩ በቃ ገንዘብ ይጨርሳል እንጂ ምንም አይለወጥም። የአባቶቼ አምላክ አሁን ይፈተዋል። አሜን። ይኸው ተኝታችኋል። ይኸውልህ አሜን። ዘርጋ እጅ አርከካሲ ዳኳኖቮ የሞት መንፈስ በረከታቸውን እየለቀምክ ያለ አውሬ ጉበድ ተቃጠል። ህይወቱን ለቀ፣ ኑሮውን ለቀ፣ ጤናውን ለቀ፣ ዘመኑን ለቀ፣ በረከቱን ለቀ፣ ደስታውን ለቀ፣ ቤተሰቡን ለቀ። 3 ጊዜ በኃይል ድምፅ ጭውና ሂድ ወደ ሲኦል እይበይ። በኃይል ድምፅ ሁለተኛ ለመጨረሻ ቸው ኢየሱስ ሰዓት ይብላ። ትፈታለህ ዛሬ፣ ነፃ ትወጣለህ ዛሬ፣ አርነት ትወጣለህ ዛሬ። አሁን እጆቻችሁን ወደ እነሱ ዘርጉልኝ። እጆቻችሁን ዘርጉ። የአባቶቼ አምላክ አሜን። የነቢያት የሐዋርያት አምላክ አሜን። ታዱ አቤት ይቀናላችኋል። አሜን። አሜን። የልጆችሽ ህይወት፣ አሜን። በኢየሱስ የልጆችሽ ዘመን፣ አሜን። የቤተሰቦቻችሁ ነገር፣ አሜን። የእናንተ የሆኑ ፋሚሊዎች አሜን። በኢየሱስ ዛሬም ስለዚህ ስለጠራቸው ባሪያዎች፣ አሜን። ስለ ወንድሜ፣ አሜን። ስለ ቦጋለህ፣ ስለ እናቴ፣ ስለ ታዱ ልጅ፣ ኢየሱስ ስለ ልጆቿ ኢየሱስ አባ፣ ስለ ውቢት ልጆች ዛሬ የአዲስ ኪዳን፣ ዛሬ ኤልሮይ፣ ዛሬ ሮቦት፣ ዛሬ መክብብ፣ አቡ ቫዲ ኮስታ፣ ኤልሳ አዳነች፣ የልጅሽ የበረከት እስራት ይፈታል። አሜን
ወደ ተሻለ ነገር ሲያወጣ ታያል። አሜን የልጅሽን ክብር አሜን። የሚወረወር ፈላጻ አንድ ህይወታችሁን ያደከመ አንዳርጌ የሚባል ሰው ያለው ይሄ ፈላጻ ነው ነገሮቻችሁን አስሮ ያለው። የአባቶች አምላክ እግዚአብሔር በዳዊት ላይ የተመከረው የአኮፌጤልን ምክር ደግሞ ምክርን በምክር በኩዚ ምክር እንደሻረው በዘመንሽ ጠላት የመከረውን ክፉ ምክር ከዚህ በኋላ በመልካም ምክር አፍርሶልሻል። አሜን አዳነች አፍርሶልሻል። አሜን ከልጆችሽ ህይወት ላይ አሜን ከልጅሽ አይምሮ ላይ አሜን ከትዳርሽ መንገድ ላይ አሜን ከመንፈሳዊ ህይወት ከአገልግሎትሽ ላይ አሜን ዛሬ ገልብጦልሻል። አሜን ዘርጉ፣ እጆቻችሁ ዘርጉ። አረ ዘርጉ። ተው ኢየሱስ እዚህ ስፍራ ላይ ስለጠራቸው ባሪያዎች ኢየሱስ እጸልያለሁ። አሜን አይተው የማያውቁትን እጅ አሜን። አሁን ማየት ይቻሉ። አሜን ውቢት እጁን ታየዋለሽ፣ አሜን ማዳኑን ታየዋለሽ፣ አሜን ታምራቱን ታየዋለሽ፣ አሜን ኦ ጣቱን ታየዋለሽ። አሜን ሃሌሉያ እግዚአብሔር ራሴን በልጆቼ ህይወት እገልጣለሁ፣ አሜን ማዳኔን አሳያቸዋለሁ፣ አሜን ክብሬን አሳይሻለሁ ይልሽ። አሜን ታምራቴን ኃይሌን እጄን አሳይሻለሁ ይልሻል። አሜን ኦ ሊኮቫ አማ በርና ኮቴሳዶ እግዚአብሔር የዘላለም አምላኬ ሆይ ጸልያለሁ። ማንነትን በህይወታቸው አሁን እንድትገልጥ፣ አሜን ማንነትን በመከራቸው ላይ እንድትገልጥ፣ የነሱ ዕውቀትና አቅም በማይችለው በከበዳቸው ጉዳይ ላይ ፈጥነ እንድትረዳቸው ጸልያለሁ። አሜን ፈጥነ እንድትረዳቸው ዘንድ ጸልያለሁ። አሜን ሰውል ይረዳል። ፈጥኖ ጌዲዮን ይረዳል። አሜን ፈጥኖ በሬቻ ያግዛል። አሜን ጃባር ደኮ ፓራ አሜን ኢየሱስ ይረዳል። አሜን አሜን ነገሮቻችሁ አሁን አቅጣጫ ይዛል። አሜን ታዱ የልጅሽን መንገድ እግዚአብሔር የቤትሽን የቤተሰብሽን አሁን ዘመን ያቀነዋል። አሜን ውቢት የልጆችሽን አእምሮ እግዚአብሔር ይከፍታል። የልጆችሽን ወግና ክብር ያሳይሻል። አሜን ከልጆቻቸው መካከል አንድም የሚጠፋ ልጅ አይኑራቸው። አሜን አንድም ተራ የሚሆን ልጅ አይኑራቸው። አሜን አሜን አባ አንድም ከንቶ ነው የሚቀር ልጅ አይኑራቸው። አሜን አሜን ነገሮቻቸው አሁን ፈጥኖ አቅጣጫ ያገኝ። አሜን የሚደነቁበትን በህይወታቸው ልዩ ነገር አድርግ። አሜን ከመሄዳቸው በፊት ነገር ውብ ሆኖ ይጠብቃቸው። አሜን የታገላቸውም ያዘገማቸውም ያስጨነቃቸውም ኃይል የተገለበጠ ይሁን። አሜን ያልተጠበቀ ነገር በህይወታቸው እንዲሆን ዘንድ በዘመናቸው ላይ ቃል አውጣል። አሜን ጎዳናቸው እንዲቀና፣ አሜን ምዕራፎቻቸው እንዲደምቅ፣ አሜን የሚገረሙበት በህይወታቸው ልዩ ጉብኝት እንዲሆን አሜን አባ ስራቸውን እንድትሰራ ዘንድ ጸልያ። አሜን አስደንቅ፣ አሜን ክብርህን ግለጥ፣ አሜን ለውጥ ይሁን፣ አሜን ጠላትን አሳፍር። አሜን ጤንነታቸው አሁን ይስተካከል። አሜን የተበላ ዘመናቸው አሁን ይመለስ። ከተገፉበት ምዕራፍ በክብር በሰዎች መካከል መሃል አቆማቸው። አሜን የትኛውም አይነት የጠላት ቀስት የተሰበረው አሜን ድልን ስጥ፣ ሰንሰለት ይበጠስ፣ ለውጥ ይሁን፣ ፈውስ ይሁን። ባረኳቸው። አሜን ይህ ዘይት ከመሄዳቸው በፊት አብሯቸው ኃይል፣ አብሯቸው በረከት፣ አሜን አብሯቸው ደህንነት፣ አሜን አብሯቸው ስኬት፣ አሜን አብሯቸው ለውጥ፣ አሜን አብሯቸው ጸጋ፣ አሜን አብሯቸው ፈውስ፣ አሜን አብሯቸው አንድነት፣ አሜን አብሯቸው ስኬት አሜን እንዲቀድማቸው ጸልያል። አሜን መጽሐፍ በማርቆስ ወንጌል ምዕራፍ 6 ቁጥር 13 እንዲህ ብሎ ይናገራል። ዘይት እየቀቡ ብዙ ድዌዎችንም ፈወሷቸዋል። ስሙ በዚያ ተገልጧል። ድዌ ማለት የሰው እውቀት የማይችለው ገንዘብ የማይፈታው በኢየሱስ ደም አሁን የትኛውን በእነሱ እውቀት የማይችሉት የከበዳቸውን ነገር ሁሉ እንድትፈውስ እጸልያለሁ። አሜን ስምህ በዚህ ዘይት ላይ በሚገባበት ስፍራ ሁሉ እንዲገለጥ። አሜን ሄሮድስም መጥምቁ ዮሐንስ ከሙታን ተነስቶ በእርሱ ኃይል ያደርጋል አልክ።
ይህን ዘይትና ውሃ ይዘው በሚገቡበት ስፍራ ሁሉ ኃይል እንዲደረግ አሜን። የሚደነቁበትን በሕይወታቸው እንግዳ ነገር እንድታደርግ አሜን። አሁን የተበላሸ ነገራቸው እንዲስተካከል አሜን በኢየሱስ ደም ጸልያለሁ። አሜን የትኛውንም አዋጅ በአዋጅ ሽረነዋል። አሜን አዲስን ነገር ማየት ይሆንልን። አሜን ተፈጸመ። ታዱ ነዶን ይዘሽ ነው የምትመጪው። ምን ይዘሽ? ነዶ። የእግዚአብሔርን ታላቅነት ልታወሪ ነው የምትመለሽው። አሜን 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 አደ ያዥ አይዞሽ። በሮች የተከፈቱ የቤተሰብ ታሪክ ውብ። ቆይ አንዴ እነሱ ሲወጡ ለሱ ረጋ ብዬ ነው የምጸልየው። ኪዳን አፍርሰን ስለምንጸልይ ትንሽ ትቆያለሽ። ያዥ ኢየሱስ አይበላም። እሺ ምስጋናን ይዘህ ትመለስ። እግዚአብሔር ሌላ ፍሬ ይሰጣል። ሶል በቁልምጫ ስም ነው የጠራው። አንተ ምንድን ነህ? ኦርቶዶክስ ነኝ፣ ግን ይወዳል። በሚዲያ ነው የሚያው ከብዙ ጊዜ ከነዳጋ። እሺ እሱን አንድ በቀደም ዕለት ባንክ ሰራተኛ ነው፣ ሆስፒታል ሌንታንስ ነው ምንድነው መገናኛ ያለው። እሺ እሱ ሪፈር ተደርጎ ወደዚህ ኦፕራሽን ትሆናለህ ብለው መጀመሪያ እዚህ መምጣት አለበት ብዬ፣ ከዛ በኋላ በቃ ቀጠሮ ነው የያዙ። በዛን ቀን ገና ወለ ፊት ለፊት ቀጠሮ ነው የያዙ። ቀረ። ይሄን ደግሞ ድቺን ይወዳል። ይሄን ደግሞ እየሰማችሁ ነው ያለውን። ሃይማኖቴ ምንድን ነው አለ። አያችሁ፣ አንዱ ጌታ የስንቱ ጌታ ነው። ለሚጠሩት ሁሉ ባለጠጋ። አንተ ኦርቶዶክስ፣ አንተ ሙስሊም፣ አንተ ካቶሊክ አይልም። ለቀረበ ሁሉ እግዚአብሔር መልሳል። እንት አንተ እዚህ ተኛና አንኮራፋ፣ ሌላው እየመጣ እዚህ ይጎበኛል። አሁን ይሄ ልጅ ያለውን ሰምታችኋል። ለሁለት ሰዎች እኔ መዳን ሆኛለሁ አለ። የአንተን ዩቲዩብ የማየው በምንድን ነው? ከዛስ አይቼ ግን ኦፕራሶን ሊደረግ አንድ ልጅ እዚህ ቤት እንዲመጣ ነገርኩት፣ እንዳትደረግ ብዬ መጀመሪያ እዚህ ቤት መምጣት አለብህ ብዬ። ከዛስ መጣ፣ አዋጁ ተቀየረ። ገና ወደፊት ቀጠሮ ይዘዋል አለ። አሁን ደግሞ ይሄኛውም ካንተ ጋር ነው የመጣው። እኔ ጋር ዛሬ ጋር ሁለተኛ ነው የመጣው። ሳምንትና ዛሬ ብቻ። ምን ነው እሱ? እኔ የጎቴ ልጅ ነው እሱ። በቃ እነሱን የፈየሰ አንተን ይወስ። ብዙ ጊዜ ደግሞ ይሰራል፣ ኮንትራክተር ነው እሱ። ይሰራ፣ ምንም የለውም ብር፣ ምንም ነገር የለውም። እኔ ዛሬ ትላንት ነዳጋ ታውቃለህ፣ ዛሬ በቃ ጠዋት 11 ሰዓት ነው የተነሳው። እኔ ነው የተነሳው እንደው ሌሊት። አዎ ሌሊት በመኪና የኔ ኢየሱስ። ምንድነው የምትሰራው አንተ? እኔ በፊት ፖሊስ ነበርኩ። አሁን ባንክ ነው የምሰራ፣ አዋሽ ባንክ ጠበቃ ነው የምሰራ። አዋሽ ባንክ ላይ? አዎ አዋሽ ባንክ አንተ ማናጀር ነው እንጂ መሆን ያለበት። አሜን አሜን። ጠላት በዘመናችሁ ስም ሰጥቶ የትኛውም ያስቀመጠውን ክፉን ዘር ከህይወታችሁ ላይ እገለብጠዋል። አስቡ እንግዲህ አሁን ይሄ ኮንትራክተር ነው፣ ግን ሰርቶ ምንም የለውም። ለምን? ሰይጣን በረከቱን እየበላ ነው። ወገን ብትሰራም ወደ እግዚአብሔር ካልተጠጋ በህይወት ምንም ብታረግ ደክመን ውጤት አይኖርም። ብትለፋ ዘመንን ሙሉ ብትደክም ምንም አይነት ውጤት ሊኖርህ አይችልም። እግዚአብሔር የዘላለም አምላክ ሆይ አሁን ይሄ ልጅ ሲታይ አስቡት፣ ምን ይመስላል? ይህ የማይመጥን ስራ ማለትም የማይመጥን ስራ ሲባል ደረጃው ባልሆነ ስፍራ ላይ ይሄን የመሰለ ልጅ ሊሆንም አይገባም። በኢየሱስ ደም ንጉሥ ዳዊት ድንገት ሳላስባት ነፍሴን በከበረ ስፍራ አስቀመጣት ይላል። አሁን ድንገት ሳያስበው ነፍሱን በከበረ ስፍራ ላይ እንድታኖር ጸልያለሁ። አሜን። ነፍሱን በከበረ ስፍራ ላይ እንድታስቀምጥ ጸልያለሁ። አሜን። ነፍሱን በከበረ ቦታ ላይ እንድታስቀምጥ ዘንድ ጸልያለሁ። አሜን። በከበረ ስፍራ ላይ እንድታኖረው ዘንድ ቃል አወጣለሁ። አሜን።
የታወጀ አዋጅ ሁሉ በኢየሱስ ደም የተገለበጠ ይሁን። አሜን። ለብዙዎች መዳን፣ ለብዙዎች መልስ፣ ለብዙዎች መፍትሄ እንድታረገው ዘንድ ጸልያለሁ። አሜን። ለብዙዎች መጽናናት፣ ለብዙዎች በረከት እንድታረገው ዘንድ ቃል አወጣል። አሜን። አይቶ የማያውቀውን ክብርህን፣ አይቶ የማያውቀውን ማዳንህን በህይወቱ ማየት ይቻል። አሜን። ነገሮች ሁሉ ፈጥነው ይቀየሩ። አሜን። ቶሎ ከፍታን ያገኝ። አሜን። ባረኩት። ደረሰ ለሁላችሁ፣ ለሁላችሁ። አሁንም ገና እየርቅ ስትመጣ ሌላ ነፍሳትን ይዘህ ደግሞ ይሄ ቶሎ ይቀየርላል። ታያል። አንተ አሁን ይኸውልህ ጥበቃ ሳትሆን በጣም ቆንጆ ነጋዴ ነው የምትሆነው። አሜን። ምንድን ነው የሚሆነው? ቆንጆ ነጋዴ ነው በኢየሱስ ደም። አሁን በሩንም ባጀትንም አስለቅቄያለሁ። አሜን። ይኸው ጴንጤ በሩንም ባጀቱንም አስለቅቄያለሁ። አሜን። ይመጥነዋል ይሄ ልጅ ጥበቃ እንዴ? በኢየሱስ ደም ከዚህ በኋላ ቶሎ ቦታው ሽፍት አድርጓል። ስራውን ትሰራለህ፣ ጠላትን ታሳፍራል። የተበላ ዘመኑን ሙሉ በኢየሱስ ምርኮን በብዙ እጥፍ ትመልሳል። ጸልያለሁ። በነሜራ ስራችሁ ተሰርቷል። ምንድን ያልከኝ? የሆነ ነገር ልናገር የፈለግኩት እንዴት መሰለህ? ቀደም ስጠይቀኝ ደንግጬ ነው። ምን ነገር አቅቶኝ ደንግጬ ነው። ለምን የኮንትራክተር ነበርኩት ከናዝሬት ነው የመጣው። ከሱ ጋር ሰርቼ ከአዳማ ነው የመጣሁት። 4 ልጆች አሉኝ። በየሳምንቱ ሐኪም ቤት ነው። እኔም እንደዛ ግፊት ነኝ ይላሉ፣ ኢንፌክሽን ይላሉ። በቃ ግራ ገብቶኝ ነው አሁን ስራዬን አቁሜ ባለቤትን ደብቄ ነው እንዱ ወደዚህ ዛሬ መጣሁ ማለት ነው። አንተ ኦርቶዶክስ ነው ሃይማኖት? ያ ኦርቶዶክስ ዛሬ ማምጣት እየሰማችሁ ነው። ተደብቄ ነው ባለቤቴ ነው። እሷን ራሱ ይዘህ ለምስጋና ትመጣለህ። ለምን? ለምስጋና አስወርሳቸው። አሜን። ለሚገቡበት ናዝሬት ምድር መልስና መፍትሄ ሆነው ይግቡ። አሜን። በረከት ሆነው ይግቡ ብያል። አሜን። አሜን አትልም አንተ? አሜን። በኢየሱስ ደም ስራችሁ ተሰርቷል። አሁን እንዲህ ያላችሁ ነው በር ደርሳችሁ ቦታችሁ ላይ የምትቀመጡት። መልእክት የቀራችሁን ሰዎች በኋላ ጨምርላቸዋል። ላልታሰር እኔም ቤቴም ዘሬም ቤተሰቤም ተፈተናል እያላችሁ በር ደርሳችሁ ወንበራችሁ ላይ ቁጭ በሉ።